ታዲያ ያህዌ የሚባለው ስሙ ማን ነው? እውነተኛው ፀሐይ ወደ ምድር መጣ። ኢየሱስ ክርስቶስ ነው። ምስክርነቱ በሰማይ የታመነ ነው። የንጋት ኮከብ ነኝ። ቀይ ግምጃ ለብሶ የሾህ አክሊል ደፍቶ ወደ ቀራንዮ የሚሄደው ማን ነበረ? ገባሬ ተአምር ጊዮርጊስ ቅዱሱ ለእግዚአብሔር። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ በተቀደሰች አውደ ምሕረቱ ሰብስቦናልና የአባቶቻችን አምላክ አዶናይ ጸባዖት እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በመዝሙር 44 በቅንፍ 45 ቁጥር 2 ላይ ነቢየ እግዚአብሔር ዳዊት የተናገረውን ኃይለ ቃል መነሻ በማድረግ ይሆናል። ቅዱስ ቃሉ እንዲህ ይላል፣ ይሴኒ ለሐዩ እሙሉ ደጓ ለመሕያው፣ ውበቱ ከሰው ልጆች ይልቅ ያምራል። እስቲ አብረን እንበል፣ ውበቱ በሉ እስቲ። ውበቱ ከሰው ልጆች ይልቅ ያምራል። ይህን የተናገረው ነቢየ እግዚአብሔር ዳዊት ነው። አባቶቻችን መተርጉማን ትንቢት በእንተ ክርስቶስ ስለ ክርስቶስ የተናገረው ትንቢት ብለው ደረቅ ሐዲስ ብለውታል። በቁሙ የተናገረው ትንቢት ማለት ነው። ሐዲስ ኪዳን ላይ ሳይደርስ እንደደረሰ አድርጎ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት የንጉሠ ሰማይ ወምድር የኢየሱስ ክርስቶስ ውበቱ ተገልጦለት ምን አለ? ውበቱ ከሰው ልጆች ይልቅ ያምራል ይላል። በዛሬው መርሃ ግብራችን የክብር ባለቤት ንጉሠ ሰማያት ወምድር ኢየሱስ ክርስቶስ ያለውን ውበት እንማራለን። አምላካችን ነው፣ ንጉሳችን ነው፣ ሕይወታችን ነው፣ ብርሃናችን ነውና ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሁንልን። ታዲያ ዳዊት አባታችን አስቀድሞ እንደተናገረ የክብር ባለቤት ንጉሠ ሰማያት ወምድር ኢየሱስ ክርስቶስ 3 ዓመት ከ3 ወር ወንጌልን በሚያስተምርበት ጊዜ የ5 ገበያ ሕዝብ ይከተለው እንደነበረ መጻሕፍት ይመሰክራሉ። ከ5 ገበያ ሕዝብ መካከል አንድ ገበያ ሕዝብ በሙሉ ውበቱን በማድነቅ ይከተለው ነበር። ምኑን በማድነቅ? ውበቱን በማየት ውበቱን በማድነቅ። ለዚህ ነው መንፈስ ቅዱስ ለዳዊት ገልጦለት ጎሳ ልቤ ቃለ ሰናየ፣ ልቤ መልካም ነገርን አወጣ፣ ዋና ዕድ ግብሬ ለንጉሥ፣ እኔ የንጉሠ ሰማያት ወምድር ኢየሱስ ክርስቶስ ግብሩን እመሰክራለሁ ካለ በኋላ ውበቱ ከሰው ልጆች ይልቅ ምን ይላል? ያምራል ይላልና በዚህ ውስጥ በጣም በርካታ ነገሮችን ነው የምንማረው። በድጋሚ የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን የሚግለጥልን። የክርስቶስን የውበት ነገር ዳዊት ሲናገር በተለይ ልጁ ሰሎሞንም መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት በመኃልየ 5:9 ላይ ምን አለ? ምንት ውእቱ ወልድ ሁኪ ሰናይት ማንስት፣ አንቺ በሴቶች ዘንድ የተዋብሽ ሆይ ከወንድሞች ልጆች ይልቅ ወልድ ወንድምሽ ማን ነው ይላል። ወልድ ወንድምሽ ማን ነው? ወልድ ብሎ ወልደ እግዚአብሔርነቱን፣ ወንድም ብሎ ደግሞ ስጋን ተዋህዶ በመካከላችን ስለመገለጡ ይናገራል። አንቺ ከሴቶች ዘንድ የተዋብሽ ማን? ወልድ ወንድምሽ ማንን ይመስላል? ማን ይመስል? ማንን ይመስላል? በማለት አስቀድሞ ቤተ እስራኤልን በኋላ ደግሞ ቤተ ክርስቲያን ምእመን ሁላችንንም ወልድ ክርስቶስ ማንን ይመስላል በማለት ይጠይቃል። ቀጠለና በፀሐይኑ አለ፣ በፀሐይ ትመስየዋለሽ አለ። ወበያሮስኑ በጨረቃ ትመስየዋለሽ፣ ወበከማኒዮስኑ ባስታርቦሸሽ ወይም ቪነስ በምትባለው ዙሁራ በምትባለው ታስደናቂዋ ኮከበ ጽባ ኮከበ ምዕራብ ትመስየዋለሽ በማለት የክርስቶስን ውበት ማን መሰከረ? ሰሎሞን መሰከረ። ስለዚህ በፀሐይ ነው የሚመሰለው ውበቱ ወይስ በጨረቃ ነው የሚመሰለው ውበቱ ወይስ በአጥቢያ ኮከብ ነው የሚመሰለው ውበቱ በማለት ቤተ ክርስቲያን ምእመን የወልደ እግዚአብሔር ውበትን እንድታደንቅ በፀሐይ መስላ በጨረቃ መስላ በአጥቢያ ኮከብ መስላ የክብር ባለቤት ንጉሠ ሰማይ ወምድር ኢየሱስ ክርስቶስን እንድታደንቅ አባቷ ሰሎሞን አስቀድሞ ይናገራል። ታዲያ በፀሐይን መስለው ኢየሱስ ክርስቶስን ይላል። በምን?
በፀሐይ እውነት ነው። ምሳሌው ፀሐይ ነው። በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ነቢየ እግዚአብሔር ሚልክያስ መንፈስ ቅዱስ ገልጾለት ምን አለ? ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ ይላል። የእውነት ፀሐይ ምን ይላቸዋል? ይወጣላቸዋል ይላል። የእውነት ፀሐይ የተባለው ማን ነው? እውነተኛው ፀሐይ ኢየሱስ ክርስቶስ ነው። በማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ወአብርሃ ገጹ ከመ ፀሐይ ፊቱ እንደምን አበራ ይላል? እንደ ፀሐይ አበራ ይላል። ስለዚህ ቤተክርስቲያናችን በፀሐይ መስላ በኪዳን ጸሎቷ ላይ ፀሐይ ዘኢያዕርብ የማይጠልቀው ፀሐይ የማይጠፋው መብራት በቅዱሳን ላይ ዘወትር የሚያበራ ፀሐይ በማለት እውነተኛውን ፀሐይ ኢየሱስ ክርስቶስን ታመሰግናለች። ታዲያ ፀሐይ ምሳሌው ነውና ፀሐይን በስንተኛው ቀን ፈጠረ? በአራተኛው ቀን በዕለተ ረቡዕ አመጣት። የጨለመውን የምታስለቅቅ የተሰወረውን የምትገልጥ ታላቋን ፀሐይ በአራተኛው ቀን ማምጣቱ ለምንድን ነው? እውነተኛ ፀሐይ ለሆነው ለሱ ምሳሌ ተሆን ዘንድ ነው። በአምስተኛው ቀን ሐሙስ፣ በስድስተኛው ቀን ዓርብ አላመጣትም። በመጀመሪያው ዕለት እሁድ፣ በሁለተኛው ቀንም ማክሰኞ አላመጣትም። እግዚአብሔር ባወቀ ሰኞ ማለት ነው ይቅርታ፣ በስንተኛው ቀን አመጣት? በአራተኛው ቀን ብርሃናት በሰማይ ጠፈር ይሁኑ በማለት ፀሐይን፣ ጨረቃን፣ ከዋክብትን ማምጣቱ እውነተኛው ፀሐይ እሱ በአራተኛው ክፍለ ዘመን ይገለጣል። በስንተኛው ክፍለ ዘመን? በአራተኛው። ዘመነ አበው አለፈ፣ ዘመነ መሳፍንት አለፈ፣ ዘመነ ነገሥት አለፈ። በአራተኛው በዘመነ ካህናት እውነተኛው ፀሐይ ተወለደ? ኢየሱስ ክርስቶስ ተወለደ። ያዕቆብ 12 ልጆች ነበሩት። ከ12ቱ ልጆቹ መካከል የመጀመሪያው ማን ነው? ሮቤል ይባላል። ሁለተኛው ማን ነው? ስምዖን ይባላል። ሶስተኛው ማን ነው? ሌዊ ይባላል። አራተኛው ማን ነው? ይሁዳ ይባላል። ከነገደ ይሁዳ የተወለደ የሚያበራው ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ሰሎሞን አለ መነ ይመስል ማንን ይመስላል? በፀሐይኑ በፀሐይን መስለው በማለት ስለ እውነተኛው ፀሐይ ስለ ኢየሱስ ክርስቶስ መሰከረ። ለዚህ ነው ውበቱ አለ ከሰው ልጆች ሁሉ ይልቅ ምን ይላል? ያምራል በማለት ዳዊት አባቱ አስቀድሞ የገለጠው። እስቲ ስለ ፀሐይ እና ስለ ክርስቶስ አነጻጽሬ በተወሰነ መልኩ ልንገራችሁ። አሁን ፀሐይ በምዕራብ ጀንበር ጠልቃለች። ነገር ግን ፀሐይን የሚከተሉ ብዙ ከዋክብት አሉ። ለምሳሌ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ያሉ ታላላቅ 4 ከዋክብትን እግዚአብሔር ፈጥሯል። እነዚህ ከዋክብት ሊቃነ ከዋክብት በመባል ይታወቃሉ። ታላቁ አባት የአዳም 7ኛ ትውልድ የሆነው ሄኖክ በምዕራፍ 28 ቁጥር 19 ላይ እንዲህ አለ፣ የተሰሩ 4ቱን ክፍለ ዘመን የሚለዩ የነዚህ መጋቢዎች ስማቸው ምልክኤል፣ ህልመልመሌክ፣ ምልኤልና ናርኤል ናቸው ይላል። እነዚህ በ4ቱ ማዕዘን ያሉ ናቸው። ምናልባት ከነዛ መካከል አሁን የሚወጣ ይኖራልና በኋላ ላይ ላሳያችሁ እችላለሁ። እንደገና ደግሞ ፀሐይን የሚከተሉ ስንት ከዋክብት አሉ? 12 ከዋክብት አሉ። 12 መገብታ ወራህ ይባላሉ። ታዲያ እግዚአብሔር ይህንን ስርዓት ሰማይ ላይ የሰራው ለምንድን ነው? ምድር ላይ ሊገለጥ ላለው ነገር ጥላ ይሆኑ ዘንድ፣ አምሳል የሆኑ ዘንድ ነው። በብሉይ ኪዳን እንደምንመለከተው በእውነት ስንት ነቢያት ተነሱ? 4 ታላላቅ ነቢያት ተነሱ። ፀሐዩ ማን ነው? እግዚአብሔር አብ ነው። 4 ከዋክብት ማን ናቸው? ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ናቸው። እንደ 12ቱ ከዋክብት ደግሞ 12 ደቂቅ ነቢያትን አስነስቶ ኦሪትን ነቢያትን ለሕዝቡ እንደ ብርሃን አድርጎ ይሰጥ ነበረ። በኋላ እውነተኛው ፀሐይ ወደ ምድር መጣ። እሱ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እንደ 4ቱ ታላላቅ ከዋክብት ወንጌልን የጻፉ ማቴዎስን፣ ማርቆስን፣ ሉቃስንና ዮሐንስን ሲያስነሳ እንደ 12ቱ ከዋክብት አድርጎ ማንን አስነሳ? 12ቱ መንፈሳውያን ከዋክብት ሐዋርያትን መርጦ ብርሃነ ወንጌሉን ምን አላቸው? መገባቸው ማለት ነው። ስለዚህ ሰሎሞን ይሄንን ንጉሥ በፀሐይ ትመስዪዋለሽ በማለት ያስቀምጣል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንደገና ፀሐይን የሱ ምሳሌ ሊያደርጋት ለምሳሌ የተወለደው መቼ ነው? ጌታችን ታኅሳስ ነው አይደል? ያረገውስ መቼ ነው? ግንቦት ነው። ለምንድን ነው? አስቀድሞ ምልክቱን በፀሐይ ላይ ስላኖረ ነው። ለምሳሌ
የገና ጀንበር ይባላል። ቶሎ የሚመሸው መቼ ነው? ታኅሳስ አካባቢ ነው። ቶሎ ደግሞ የማይመሸው መቼ ነው? ወደ ግንቦት ወደ ሰኔ መዓልቱ ይረዝማል። ለምንድን ነው ይሄን ያደረገው? ለምሳሌ አንድ ነገር ባስረዳችሁ በቀላሉ ትረዳላችሁ። መብራት ዝቅ ሲል ነው ወይስ ከፍ ሲል የሚያበራው? ከፍ ሲል ነው አይደለ? ዝቅ ሲል ከፍ ሲል ይለያያል። ታኅሳስ አካባቢ ፀሐይ ከአንግሏ ዝቅ ትላለች፣ ስለዚህ ቶሎ ይመሻል። ግንቦትና ሰኔ ግን ከፍ ትላለች። መዋሯ ከፍ ስለሚል ስለምትቆይ ደምቃ እስከ ምሽቱ 1 ሰዓት አካባቢ፣ ወደ አሜሪካ አካባቢ ብትሄዱ ደግሞ እስከ ምሽቱ 3 ሰዓት ድረስ አትጠልቅም። ከቃሉ ጋር ናቸው። ስለዚህ ታኅሳስ ዝቅ እንደምትል እውነተኛው ፀሐይ ኢየሱስ ክርስቶስም ዝቅ ብሎ መቼ ተወለደ? ታኅሳስ ተወለደ። በከብቶች በረት ተወለደ። ወደ ግንቦት አካባቢ ደግሞ ፀሐይ ከፍ እንደምትል ሞትን ድል አድርጎ የተነሳው መሲህ ክርስቶስም እየተመሰገነ ምን አለ? ወደ ሰማይ አረገ። ስለዚህ ሰሎሞን ማንን ይመስላል አለ? ፀሐይን ይመስላል ካለ በኋላ ወበያሮስኑ ይላል። ያቺ የምታዩት በጨረቃ ነው የሚመሰለው ይላል። በምንድን ነው የሚመሰለው አለ? በጨረቃ ነው የሚመሰለው አለ። ጨረቃ የሌሊት ድምቀት ናት። ጨረቃ ግርማ ሌሊቱን እንዳንፈራ እንዳንደነግጥ ቦግ ብላ በሰማይ የምታበራ ናት። የክብር ባለቤት ንጉሠ ሰማያት ወምድር ኢየሱስ ክርስቶስም ጨረቃ በምታበራበት በስንተኛው ሰዓት ተወለደ? በሌሊቱ ሰዓት ተወለደ። የኃጢአትንም ጨለማ ገፎ ጥሏልና ዳዊት ምን አለ? ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለምም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው በማለት በመዝሙር 88 ቁጥር 36 ላይ መሰከረ። ሰሎሞን ይቀጥላል። ወበከማንዮስኑ አላል በአስታርቦሸሽ ነው ምን መስለው አለ። ያቺ ማለት ምንድናት? ቪነስ የምትባለው ፕላኔት ናት። በኢትዮጵያ ሊቃውንት ዝሁራ ትባላለች። ዛሃረ ማለት በግዕዝ ቋንቋ በጣም ያበራ የደመቀ ማለት ነው። ወይም ኮከበ ጽባ ትባላለች። እስቲ በሏት፣ ድገሙት እስቲ። ኮከበ ጽባ የአጥቢያ ኮከብ የንጋት ኮከብ ትባላለች። ታኅሳስ አካባቢ ደግሞ በምዕራብ ስለምትታይ ኮከበ ምዕራብ ወይም አስታርቦሸሽ ትባላለች። እና እች ምሳሌነቷ ለማን ነው? ለእውነተኛው ኮከብ ለኢየሱስ ክርስቶስ ነው። በራእይ 22:16 ላይ ምን አለ? እኔ ያለ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። ይሄን ያለ ማን ነው? ራሱ ኢየሱስ ክርስቶስ ነው። ፀሐየ ጽድቅ፣ እውነተኛው ጨረቃ፣ እውነተኛው ኮከብ፣ ውበቱ ከሰው ልጆች ይልቅ የሚያምር እሱ ነውና ሰሎሞን አንቺ ምእመን ይላል ንጉሥሽን ብርሃንሽን ኢየሱስ ክርስቶስን በፀሐይ ነው የምትመስዩ? በጨረቃ ነው የምትመስዩ? በአጥቢያ ኮከብ ነው ወይ የምትመስዩ ካለ በኋላ ሆየ ጻዳ ወቀይ ወንድሜ ነጭና ቀይ ነው አለ። እስቲ ወንድሜ በሉ እስቲ። አይሰማም? ወንድሜ በሉ እስቲ። ነጭና ቀይ ነው ካለ በኋላ ከእልፍም የተመረጠ ነው ይላል። በጣም ይደንቃል። ታዲያ ሊቃውንት አባቶቻችን ይሄን ሲተረጉሙ ወልድ ሆየ ጻዳ በመለኮቱ ወቀይ በትስብእቱ ስጋን የተዋሃደ አካላዊ ቃል የባህሪ አምላክ ስለሆነ ሰሎሞን ምን አለው? ነጭ አለው። ምን አለው? ነጭ አለው። ውበቱን ነው የሚገልጠው። ቀይ ማለቱ ደግሞ ምንን ስለተዋሃደ ነው? ስጋን ስለተዋሃደ ነው። ወልድ ብሎ ወልደ እግዚአብሔርነቱን ወንድሜ ብሎ ከቅድስት ድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት የተመላለሰው ስግው ቃል ክርስቶስ ነውና አካላችንን አካል ባህሪያችንን ባህሪ ስላደረገ ወንድሜ ይላል። እየሰማችሁኝ ነው? ምን ይላል? ወንድሜ ይላል። ስለዚህ ቀይ ይለዋል ስጋን ስለተዋሃደ። በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ እንዲህ ይላል፣ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ ነው፣ በውሃውና በደሙ እንጂ በውሃው ብቻ አይደለም በማለት ቀይነቱን ይገልጻል። እስቲ ስለ ቀይ የተወሰነ ነገር ልንገራችሁ፣ ግን አስቀድመን አብረን እንበል። ወንድሜ በሉ እስቲ። ነጭ ቀይ ነው። ይሄ ክርስቶስ ነው። ስለ ቀይ ምስጢር ኢሳይያስ ቀድሞ መንፈስ ቅዱስ ይገልጽለታል። ምን አለ? መኑ ውእቱ ዝንቱ ዘወፃ ሜዶም
ቀየ አልባስ ባሶር መካብእሲ ኃያል ወግሩም በልብሰቱ ይህ አለ ከኤዶምያስ ልብሱም የቀላ ከባሶር የሚመጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው አለ። ማን ነው? ከኤዶምያስ የመጣው ልብሱ የቀላ ከባሶር የሚመጣ ይላል። ከምን የሚመጣ? ባሶር። ባሶር ማለት ምን ማለት ነው? ስጋን ለብሶ ከድንግል የሚወለድ ይህ ማን ነው? ስጋን በመልበሱ ግሩም መካም ይሆን ይማን ነው እያለ ነብዩ ይጠይቃል። ተመልከቱ፣ ቀይ ይለዋል። ምን ይለዋል? ቀይ ይለዋል። በሁለት መልኩ ነው ለኢሳይያስ እግዚአብሔር የገለጠለት። አንደኛ ቀይ በማለት ስጋን ተዋህዶ የእግዚአብሔር ልጅ እንደሚገለጥ ያያል። ሁለተኛ ደግሞ ዕለተ ዓርብ ላይ ይወስደውና ቀይ ግምጃ ለብሶ የሾህ አክሊል ደፍቶ ወደ ቀራንዮ የሚሄደው ማን ነበረ? የክብር ባለቤት እሱ ራሱ ኢየሱስ ክርስቶስ ነበረና ማን ነው ይላል። ቀይ ግምጃን የለበሰው ማን ነው? ኢሳይያስ ይጠይቃል። ቀጠለና ምን አለ? በምዕራፍ 63 ከቁጥር 1 እስከ 2 ለምን ትቄሃ አልባሲከ ልብስ ለምን ቀይ ሆነ ይላል። ልብስ ለምን ምን ሆነ? ቀይ ሆነ። በከበረ ደሙ ፈሳሽነት በመሥዋዕትነቱ ዓለምን ያዳነ በአምላካዊ ፍቅሩ በቀይ የተመሰለ ደሙን በማፍሰሱ በቀይ የተመሰለ ነውና ለምን አለ። ለምን ልብስ ቀላ በማለት ኢሳይያስ ይጠይቃል። ለምን ስጋ ለበስክ ማለቱ ነው። መልሱን የሚሰጠው ማን ነው? ጳውሎስ ነው። በዕብራውያን 2:15 ላይ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በስጋና በደም እንዲሁ ተካፈለ። አካላችንን አካል ባህሪያችንን ባህሪ አድርጎ ተገለጠ። ስለዚህ ኢሳይያስ ልብስ ለምን ቀላ በማለት ይጠይቃል። እንደገና ደግሞ በዕለተ ዓርብ በተመሳሳይ መልኩ አይሁድ ምን አለበሱት ይላል? ቀይ ግምጃን አለበሱት። ምንን አለበሱት? ቀይ ከለሜዳን አለበሱት። በማቴዎስ 27:28 ልብሱን ገፈው አለ። ቀይ ልብስ አለበሱት። ከሾህ አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ አኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት ይላል። እነርሱ ለመዘበት ነው ደምህን እናፈሰዋለን ሲሉ ነበረ ቀይ ግምጃ ያለበሱት። ነገር ግን እነሱ እንዳሰቡት አልነበረም። በኦሪቱ ቀይ ግምጃ ይለብስ የነበረው ማን ነው? ሊቀ ካህናቱ ነበረ። በኦሪት ዘጸአት ምዕራፍ 28 ቁጥር 5 ላይ ምን አለ? ወርቅንና ሰማያዊ ሐምራዊ ቀይም ግምጃ ጥሩ በፍታም ይውሰዱ ይላል። ለሊቀ ካህናቱ ልብስ የሚሆን ምን ግምጃ አለ? ቀይ ግምጃ ይልበሱ አለ። በከበረ ደሙ ፈሳሽነት የዓለምን ኃጢአት የሚያስወግድ ደሙን የሚያፈስ ማን ነው? ሊቀ ካህናት ኢየሱስ ክርስቶስ ስለሆነ እነሱ ሳያውቁ ቀይ ግምጃን ያለብሱታል። ደግሞ ሊቀ ካህናት ብቻ አይደለም፣ ለድህነተ ዓለም ደሙ የሚሰዋ ደሙ የሚፈስ አማናዊ በግ ነውና ለምን ትቄሃ አልባሲከ ልብስ ለምን ቀይ ሆነ በማለት ኢሳይያስ ይገልጠዋል። ለዚህ ነው በዮሐንስ ራእይ ምዕራፍ 19 ቁጥር 13 ላይ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ይላል። በደም የተረጨ ምን ተጎናጽፏል? ልብስን ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። እሱ ማን ነው? የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ ሰሎሞን አስቀድሞ ቀይም ነጭም ብሎ የገለጠው የክብር ባለቤት ኢየሱስ ክርስቶስ ነው። ታዲያ ያዕቆብ አስቀድሞ ከነገደ ይሁዳ የሚወለደው የክብር ባለቤት ኢየሱስ ክርስቶስን ያየውና ይሁዳን ምን አለው? ወይሐጽብ በወይን አልባሲሁ ወበደመ አስካል ሰንዱኖ ልብሶቹን በወይን ያጥባል፣ ቀሚሱንም በዘለላው ደም ያጥባል። ዘፍጥረት 49:10 በማለት ምእመናንን በጥምቀት የሚያከብር በስጋውና በደሙ ስለሚያከብረው ከነገደ ይሁዳ ስለሚወለደው ስለ ኢየሱስ ክርስቶስ መሰከረ፣ ተናገረ። ሰሎሞን ግን ቀይ ብቻ አላለው፣ ነጭ አለው። እስቲ ድገሙት። ነጭ ማለቱ ምንድነው? ንጹሐ ባህሪ ነው። ጻዳ በመለኮቱ ብሎ ሊቁ እንደገለጠው ውዴ ወንድም ልጄ ነጭ ቀይ ነው እንዳለ በእውነት ነጭነቱ ደግሞ የባህሪ አምላክ ንጹሐ ባህሪ መሆኑን አባቶቻችን ተርጉመዋል። ስለዚህ
ከተወዳጆች ሊቃውንት መካከል አባ ጽጌ ድንግል ድንግል ማርያምን ባመሰገነበት የማሕሌተ ጽጌ ድርሰቱ ላይ ምን አለ? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጸዓዳ ወቀይ አመቤተ መቅደስ ቦይኪ በዕለተ ተአምር ወንጽ። በንጽህናና በተአምር ዕለት ነጭም ቀይም አበባ ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ብሎ ድንግል ማርያምን ሲያመሰግን ኢየሱስ ክርስቶስን በምን መሰለው? በነጭ አበባና በቀይ ጽጌረዳ መስሎ ያመሰግነዋል። በምን አበባ? በነጭና በቀይ። ተመልከቱ። ነጭ ምንድነው? አምላክ ነው። ቀይ ምንድነው? ፍጹም ሰው ነው። ቀይ ምንድነው? ደሙን አፍሷል። ነጭ ምንድነው? ትንሣኤውን ገልጿል ማለት ነው። ስለዚህ ሰሎሞን የውበቱን ነገር በነጭ በቀይ ሲመስል በመኃልየ 1:16 ላይ ወልድ ወንድሜ አለ እነሆ አንተ ውብ ነህ መልከ መልካም ነህ ይለዋል። ልክ እንደ ጽጌረዳ ነው የሚያየው። ለምሳሌ ጽጌረዳ ታውቃላችሁ፣ ውብ ነው አይደል? ጽጌረዳ ውብ ናት አይደለ? ኢየሱስ ክርስቶስም ምንድነው? መልከ መልካም ነው። ጽጌረዳ ላይ እሾህ እንዳለ እሱም በዕለተ ዓርብ ምን ተቀዳጅቷል? የእሾህ አክሊልን ተቀዳጅቷል። ቀይ እንደሆነ ቀለሟ እሱም ምን ተጎናጽፏል? ቀይ ከለሜዳን ቀይ ግምጃን አይሁድ አልብሰውታል። እሱ የእሾህ አክሊልን ተቀዳጅቶ ምንን አጠፋ? አጥፋ አለነ መርገመ ሶክ ወአሜከላ ዘበቆሎ ውስተ ምድርነ። በምድራችን የበቀለ እሾህና አሜከላን ነቃቅሎ ጣለ። እንደ ቀይ ጽጌረዳ ደሙን አፈሰሰ። ለዚህ ነው ቅዱስ ጳውሎስ በዕብራውያን ክታቡ ምዕራፍ 2 ቁጥር 9 ላይ ኢየሱስን አለ ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን አለ። ጽጌረዳ መዓዛ እንዳላት ሁሉ የእርሱ መስዋዕትነት ለሰው ልጅ ምን አመጣ? የድህነት መዓዛን አመጣ። ስለዚህ ጳውሎስ በኤፌሶን 5:2 ላይ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ስለዚህ ቤተ ክርስቲያናችን የክርስቶስን ስቅለት በምታስብበት በዕለተ ዓርብ በጾመ ድጓው ላይ ምን ያዛል? ቀይ ጽጌረዳ ያድርጉ ይላል። በምኑ ጋር? መስቀሉ ጋር ምን አድርጉ? ቀይ ጽጌረዳ ብሎ ትእዛዝ ያዛል። ለምን? ደሙን የማፍሰሱ የእሾህ አክሊልን የመቀዳጀቱ ቀይ ግምጃን የመልበሱ ምሳሌ ነው። ኦርቶዶክሳውያን በትንሣኤ ደግሞ የትንሣኤ አበባ የሚባል አለ። ነጭ አበባ በቤተ ክርስቲያን ይጎዘጎዛል። ለምንድን ነው የሚሆነው? ትንሣኤውን ምን አድርገዋል? ገልጧል። ስለዚህ አባ ጽጌ ድንግል ነጭም ቀይም አበባ ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ በማለት በእውነት ነጭ ቀይ ብሎ ኢየሱስ ክርስቶስን በእውነት ያነሰዋል። ስለዚህ ክርስቲያኖች ሁሉ በምንጠመቅበት ጊዜ ከጎኑ በፈሰሰ ውሃ ተጠምቀን በቅብዓ ሜሮን ታትመን ደሙን ጠጥተናልና አንገታችን ላይ 3 ቀለም ያለው ፈትል ይታሰራል። ነጭ፣ ቀይ፣ ጥቁር ፈትል በአንገታችን ላይ ምን ብለናል? አስረናል። ይሄው ምንድነው? በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ነገር ግን ይላል ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያው ደምና ውሃ ወጣ ይላል። ስለዚህ ያሰርነው ነጭ ክር የምኑ ምሳሌ ነው? የውሃው ምሳሌ ነው። ቀዩ የምን ምሳሌ ነው? የደሙ ምሳሌ ነው። ጥቁሩ የምን ምሳሌ ነው? የስጋው ምሳሌ ነው ማለት ነው። ስለዚህ ነጭም ቀይም ስጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት ዓለምን ያዳነ ነውና ይሄንን አስረን ሁሌ ስንመሰክር እንኖራለን። ከቃሉ ጋር ናችሁ? ስለዚህ ኢሳይያስ በምዕራፍ 33 ቁጥር 17 ላይ ዓይኖችህ አለ ንጉሥን በውበቱ ያዩታል ይላል። በምኑ ያዩታል? በውበቱ ያዩታል። ንጉሠ ሰማያት ወምድር ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ሲመላለስ ሐዋርያት አዩት። ብዙ ነቢያት ይህን ለማየት ይናፍቁ ነበረ። ከአበው ፊቱን ለማየት ያልተመኘ ማን ነበረ? ነገር ግን እሱ ቸር ስለሆነ በብዙ ኅብረ ትንቢት ሲገልጽላቸው በብዙ ኅብረ አምሳል ደግሞ እንዲያዩት ያደርግ ነበረ። አብርሃም ተመኘ። ማንን ለማየት? የእግዚአብሔርን ልጅ ለማየት ተመኘ። ተስፋውን ያያል፣ ቃል ኪዳኑን ያያል። አምላኬ
በአጭር ቁመት በጠባብ ደረት ሲመላለስ መልኩን ላይ እመኝ ነበር ይል ነበረ። መቼ ነው ልጅህን ምትልከው በምድር ላይ ሲመላለስ የማየው ይላል። እግዚአብሔር መለሰ፣ እሱን አታይም፣ ነገር ግን ምሳሌውን ታያለህ አለው። ዮርዳኖስን ተሻገረ፣ መልከ ጼዴቅን አገኘ። ህብስተ በረከት ጽዋ ኮቴት ይዞ ተቀበለው። ስለዚህ በአጭር ቁመት በጠባብ ደረት ተገልጦ ስጋውን የሚሰጥ ደሙን የሚሰጥ የእግዚአብሔር ልጅ እንደሚገለጥ ባወቀ ጊዜ አብርሃም ምን ሆነ? ተደሰተ። ምን ሆነ? ተደሰተ። ከሩቅ እኮ አይቶት ነው የተደሰተው። ጌታ ምን አለ? በዮሐንስ 8:56 አባታችሁ አብርሃም አለ ቀኔን ያይ ዘንድ ተመኘ፣ ሐሴት አደረገ፣ አየም፣ ደስ አለው ይላል። ተመልከቱ፣ በጥላ አይቶት የእግዚአብሔርን ልጅ ምን አለ? ሐሴት አደረገ፣ ደስም አለው በማለት መሰከረ። ስለዚህ የሐዋርያት አይኖች ምን ያህል የተባረኩ አይኖች ናቸው! በአጭር ቁመት በጠባብ ደረት ሲመላለሱ የእግዚአብሔርን ልጅ ያዩ አይኖች ምን አይነት ብሩካን አይኖች ነበሩ! ኦርቶዶክሳውያን ሙሴና ኤልያስም እሱን ለማየት ተመኙ። በተለይ ሙሴ በቀንና በሌሊት ጸሎቱ እግዚአብሔርን ማየት ነበረ። በኦሪት ዘጸአት ምዕራፍ 33 ቁጥር 23 ምን አለው? ጀርባዬን ታያለ ፊቴን ግን አታይም አለው። ምንን ታያለ አለው? ድገሙት እስቲ። ጀርባ ማለት ከፊት ነው የሚገኘው ከኋላ ነው? በኋላ ዘመን ከድንግል ማርያም ተወልጄ ታየኛለህ ሲለው ነበረ። ምን አይነት ቸርነት ነው! ምን አይነት ቸርነት ነው! ሙሴ እስራኤልን ሁሉ መርቶ እግዚአብሔር ያሳያችሁ ምድረ ርስት ግን አልገባም። ታያታለህ እንጂ አትገባባትም ብሎት ናባው ላይ ነው ያረፈው። ነገር ግን ታቦር ላይ አምጥቶ ድሮ የከለከለው ምድረ ርስትን እንዲረግጣት እንዲያያት ያደረገ ማን ነው? የእግዚአብሔር ልጅ ነው። ኤልያስም እግዚአብሔርን ለማየት ተመኘ። በአንደኛ ነገሥት 19 ከ11 እስከ 12 እና ተራራ ላይ እንዲወጣ አደረገው እግዚአብሔር። ተራራ ላይ ሲወጣ ነፋስ መጣ፣ እግዚአብሔር ግን አልነበረም። ቀጥሎ የምድር መናወጥ ሆነ፣ እግዚአብሔርም እዛ ውስጥ አልነበረም። ቀጠለና እሳት መጣ፣ አሁንም ይሄ ሲና ምሳሌ ነው፣ እግዚአብሔር አልነበረም። ቀጥሎ የዝምታ ድምፅ ሆነ ይላል። የምን ድምፅ ሆነ? እስቲ ድገሙት። በዛ ውስጥ ግን ማን ነበረ? እግዚአብሔር ነበረ ይላል። ምን ነበረ? ምን ነበረ? ነፋሱ ምን ነበረ? የምድር መናወጡ ምን ነበረ? እሳቱ ምን ነበረ? የብሉይ ኪዳን ዘመን ነበረ። የብሉይ ኪዳን ዘመን ነበረ። የዝምታው ድምፅ የማን ዘመን ነበረ? ዘመነ ስጋዌ ነበረ። በኢሳይያስ 42 ላይ እንዲህ ይላል፣ አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም፣ የተቀጠቀጠ ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም፣ በእውነት ፍርድን ያወጣል ይላል። ተመልከቱ። በአጭር ቁመት በጠባብ ደረት በትሕትና የሚመላለስበት ዘመን ነውና በዝምታው ውስጥ ማን ነበረ? እግዚአብሔር ነበረ። ይህም አልቀረ፣ ሙሴንም ኤልያስንም ታቦር ላይ አምጥቶ ስለ ጌትነቱ እንዲመሰክሩ ጌትነቱን እንዲያዩ ማን አደረጋቸው? የእግዚአብሔር ልጅ አደረጋቸው። ማቴዎስ 17 ከ2 እስከ 3 በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታያቸው ይላል። ለእኛ የሚታየን መድኃኔዓለም ቤተ ክርስቲያን ሁልጊዜ ሌሊት በምትጸልየው ጸሎቷ ለላሄ ገጽከ ንትሜነ ከመ ንርአዮ የፊትህን ውበት እናየው ዘንድ እንመኛለን። ተአምረ ኢየሱስ ከመነበቡ አስቀድሞ የሕይወት ህብስት እሱ ነው። የሕይወት መጠጥ እሱ ነው። የቤተ ክርስቲያን ራስ እሱ ነው። ስለዚህ ዲያቆኑ ምን ይላል? አቤቱ ጌታችን ሆይ የፊትህን ውበት የፊትህን ደምግባት እነ ሙሴ አዩ፣ እነ ኤልያስ አዩ፣ እነ አብርሃምን በጥላ አዩ፣ ሐዋርያትም አዩ። ዛሬም እኛ ውበትህን እናየው ዘንድ እንመኛለን። ከዚህ የበለጠው ደስታ ምን አለ? ከዚህ ሁሉ ኃያል ሆይ አለ ዳዊት በቁንጅናህና በውበት ሰይፍህን በወገብህ ታጠቅ ይላል። አርት ተሰረረው ንገስ ተከናውን አቅና በስንከ ወበላይከ በውበት በቁንጅና ሰይፍህን በወገብህ ታጠቅ ይለዋል። ይሄ ማን ነው? የእግዚአብሔር ልጅ ነው። ውበቱ ከሰው ልጆች ሁሉ ይልቅ የሚያምር ወአነ የድ ገብርኤል ንጉሥ እንዳለ ንጉሥ ሰማያት ወምድር ኢየሱስ ክርስቶስን ለማየት መናፈቅ ታላቅ ጸጋ ነው።
ሁሌ በልባችን ብርሃኑ እንዲበራ ፈቃዱ ይሁን። አሁን ባናየው በሚቀጥለው ዓለም ግን ከሱ ጋር ነን። በዮሐንስ ራእይ ምዕራፍ 22 ቁጥር 3 ላይ የእግዚአብሔርና የበጉም ዙፋን በእርሷ ውስጥ ይሆናል፣ ባሪያዎችም ያመልኩታል፣ ፊቱንም ያያሉ ይላል። ምኑን ያያሉ? ምኑን ያያሉ? ከሞት ስንነሳ ሁሌ የምናየው የማንን ፊት ነው? የእግዚአብሔር ልጅን ፊት ነው። ምን ያህል መታደል ነው ኦርቶዶክሳውያን! ይህ ዓለም አልፎ የሚቀጥለውን ዓለም እንድንናፍቅ ያደርገናል። ለዚህ ነው በጸሎታችን ሁልጊዜ ትምጻ መንግስትከ፣ መንግስት ምን ትበል? መንግስት ምን ትበል? ትምጣ። ማራናታ፣ ጌታችን ኢየሱስ ክርስቶስ ሆይ ፈጥነና የሚሉት ሐዋርያት የሚጸልዩት ጸሎት ምኑን ለማየት ነው? ፊቱን ለማየት ነው። ስለዚህ መልኩ ከሰው ልጆች ሁሉ ይልቅ ያምራል በማለት ዳዊት መሰከረ። ይህን መልክ መላእክት ቢያዩት እኮ አይጠግቡትም። ክርስቲያኖች በኪዳን ጸሎት ምን አለ? መላእክት ያዩት ዘንድ የሚያስመኛቸው ቢያዩት አይጠግቡም። ለምሳሌ ይላሉ መተርጉማኑ፣ አንድ ነገር እዚህ ቦታ አለ ይባላል። ሰው እስኪያዩ ድረስ ይቸኩላል። ካየው በኋላ ምን ይለዋል? ይሰለቸዋል። እሱን ግን ቢያዩት ምን አይልም? አይጠግቡም። ቢያመሰግኑት ምን አይሉም? አይጠግቡም። ፊቱን ሊያዩ ሲመኙ ፍላጎታቸውን አልነሳቸውም። በአጭር ቁመት በጠባብ ደረት ሲገለጥ በቤተልሔም በድንግል እቅፍ ውስጥ ሲያዩት በጣዕም ላይ ጣዕም በደስታ ላይ ደስታ ተጨምሮላቸው ስብሐት ለእግዚአብሔር በሰማያት ለእግዚአብሔር ምን ይሆን? ምስጋና ይሁን፣ ወሰላም በምድር ብለው አመሰገኑት። ስለዚህ በጣዕም ላይ ጣዕም በደስታ ላይ ደስታ ይጨምራልና መላእክትን ያዩ ዘንድ የሚያስመኛቸው ብላ ቤተ ክርስቲያናችን ዘወትር አምላኳን ታመሰግናለች። ለዚህ ነው ጳውሎስ ለመንፈስ ልጁ ለጢሞቴዎስ በጻፈው መልእክቱ አንደኛ ጢሞቴዎስ 3:16 ላይ በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ በማለት አምላኩን ያመሰግናል። እና ፊልጶስ ነው አብን አሳየን ይለዋል። አብን አሳየን ይበቃናል ሲለው ምንድነው ያለው? እስቲ ንገሩኝ፣ ምንድነው ያለው? እኔን ያየ ማንን አየ? አብን አይቷል። እንዴትስ አንተ አብን ታሳየን ትላለህ? ይለዋል። ዛሬ እኔና እናንተ በአርአያ ኅብስት በአርአያ ወይን እናየዋለን። አባ ጊዮርጊስ ዘጋስጫ የተባለ ታላቅ ሊቅ በመጽሐፈ ምስጢር ላይ ነቢያት ያዩት ዘንድ ይመኙ ነበረ ወልደ እግዚአብሔርን፣ ግን ማየት አልቻሉ። ግን እሱ ደግሞ በአምሳል እንዲያዩት አደረጋቸው ይላል እና እንዲህ ይላል የገነት ዛፍ ብለን ስንጠራው ይላል በመጽሐፈ ምስጢር ላይ በአዳም ዘንድ ይገኛል ይላል። የሰመረ መስዋዕት ስንለው በአቤል ዘንድ ይገኛል። ያማረ መዓዛ ስንለው በኖህ ዘንድ ይገኛል። ኅብስትና ወይን ስንለው በመልከጼዴቅ ዘንድ ይገኛል። ወዳይ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ስንለው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው በሙሴ የጳጦስ ቁጥቋጦ ውስጥ ይገኛል። መና ስንለው በወርቅ ቅጠል በለበጡት ውስጥ መሶብ ውስጥ ይገኛል። የኮሬብ ዓለት የተአምር ውሃ ብለን ስንጠራው በአሮን የወርቅ ማድጋ ውስጥ ይገኛል። ሕግና ትእዛዝ ብለን ስንጠራው በወርቅ በተለበጠ ታቦት ውስጠኛው ክፍል ውስጥ ይገኛል። ሽቱ ባልነው ጊዜ በጽዮን የዘይት ቀንድ ዘንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል። ንጉሥ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ብለን ስንጠራው በኢሳይያስ ዘንድ ይገኛል። የበኩረ ሎሚ ዘንግ ስንለው በኤርምያስ ዘንድ ይገኛል። ቀጭን ፉጨት ብለን ስንጠራው በኤልያስ ዘንድ ይገኛል። ፈረሰኛ ስንለው በዘካርያስ ዘንድ ይገኛል። ግምጃ ልብስ ስንለው በሕዝቅኤል ዘንድ ይገኛል። ከተራራ ራስ ታላቅ ተራራ ደንጊያ ብለን በጠራነው ጊዜ በዳንኤል ዘንድ ይገኛል። የምስጋና ጽዋ ባልነው ጊዜ በሱቱኤል ዕዝራ ዘንድ ይገኛል ይላል። እንዲህ አድርጎ ይገልጥላቸው ነበረ። ስለዚህ ብዙዎች ነቢያት፣ ጻድቃን እናንተ የምታዩትን ሊያዩ ወደዱ፣
አላዩም። እናንተ ዛሬ የምትሰሙትን ሊሰሙ ወደዱ፣ አልሰሙም። እናንተ ግን ያዩ ዓይኖቻችሁ የሰሙ ጆሮዎቻችሁ ምንድናቸው አለ? ብፁዓን ናቸው ይላል። እና የእግዚአብሔር ልጅ የፊቱን ውበት ቤተ ክርስቲያናችን በመልክዓ ኢየሱስ ላይ ምን አለች? ሰላም ለገጽከ እምስነ ኦሪያር የስቡ ወፍሱ ከመወር ዘአሜጋሃ። እስቲ አብረን በለው፣ ከፀሐይ በሉ እስቲ። አይሰማም። ደም ግባት ይልቅ ብሩህና በብርሃናዊ ምልአተ አካል ጊዜ እንዳለ ጨረቃ የሚያስደስት ለሆነ ፊትህ ሰላምታ ይገባል። በቃ ይሄ ነው። ነገር ግን በአንጻሩ በዕለተ ዓርብ በአይሁድ እጅ በጥፊ የተደበደበ በዘንግ የተመታ ራሱን በእሾህ አክሊል የተወጋና የተበሳ በደም የተጠለቀለቀ ፊቱን ኢሳይያስ አይቶ በምዕራፍ 53 ላይ ምን አለ? መልክና ውበት የለውም አለ። ደግሞ በአንጻሩ እኮ ነው የዕለተ ዓርቡን ሲያይ ዳዊት ውበቱ ከሰው ልጆች ይልቅ ያምራል ሲል በደም የተጠለቀለቀ ፊቱ ኢሳይያስ ተገልጦለት መልክና ውበት የለውም፣ እነሆ አየነው፣ ደም ግባት የለውም፣ ውበትም የለውም፣ መልኩም የተናቀ ከሰው ልጆች ሁሉ ይልቅ የተዋረደ የተገረፈ ሰው መከራን የተቀበለ ነው። ፊቱን መልሷል፣ አቃለሉት፣ አላከበሩትም። እርሱ ግን በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸከመ፣ ስለኛም ታመመ ይላል። ይህን ፊቱን የማያይ ዓይን ሁሉ የታወረ ዓይን ነው። ይህን የሾህ አክሊል የማያይ የክርስቲያን ዓይን የታወረ ነው። በደም የተጠለቀለቀ ፊቱን ሁሌ የማያይ ዓይን የታወረ ነው። በጦር የተወጋ ጎኑን የማያይ ዓይን የታወረ ነው። ሰሎሞን በመኃልየ 3:11 ላይ እንዲህ አለ፣ እናንት የጽዮን ቆነጃጅት ውጡ፣ እናቱ በሰርጉ ቀን በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ ይላል። በሕማሙ ንጉሥ ሰሎሞን ማን ነው? ለጊዜው ሰሎሞን ነው። ፍጻሜው ግን እግዚአብሔር አምላክ የአባቱ የዳዊት ዙፋን ይሰጠዋል የተባለ የእግዚአብሔር ልጅ ነው። ስለዚህ የጽዮን የቤተ ክርስቲያን ልጆች ማለቱ ነው። እኔና እናንተን የሾህ አክሊሉን እዩ። የጽዮን የቤተ ክርስቲያን ልጆች በጥፊ የተመታ ፊቱን እዩ። እናንተ የጽዮን የቤተ ክርስቲያን ልጆች በጦር የተወጋ ጎኑን እዩ። እናንተ የጽዮን የቤተ ክርስቲያን ልጆች 6666 ጊዜ ሲገረፍ ስጋው አልቆ አጥንቱ እንደ በረድ ነጭ ሲሆን እዩ። ይህን የማያይ ዓይን የክርስቶስ ልጅ አይደለም። እና ያው ዘንድ መልክና ደም ግባት የለውም ይላል። ይህን ስናይ ዓይናችን እንባን ምን ይላል? ያፈሳል። እናንተ የምትወዱት አለ አልቅሱለት ይላል። አልቅሱለት። የሾህ አክሊሉን አስቦ የማያለቅስ ዓይን ክፉ ዓይን ነው። በጥፊ የተመታ ፊቱን አይቶ የማያይ አይቶ ማያዝን ማያለቅስ ልብ ደንዳና ነው። ስለዚህ እናንተ የጽዮን ቆነጃጅት ይላል። ስለዚህ ኦርቶዶክሳውያን ሁልጊዜ ይህ የመን ፊቱ ልናየው ይገባል። ዓይናችን ይሄን ላይ ይገባል። የተፈጠረውም ለዚህ ዓላማ ነው። ጳውሎስ በገላትያ 3:1 ላይ የማታስተውሉ የገላትያ ሰዎች ያለ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላል። መልኩ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ማን ነው? ሕማሙን እንዳናስብ አዚም ያደረገብን ማን ነው? ዮሐንስ በራእዩ በምዕራፍ 1 ላይ ቀና ብሎ ሲመለከት ምን ይመለከታል መሰላችሁ? በሰባት የመቅረዝ መብራት መካከል የክብር ባለቤት ክርስቶስን ያየዋል። በስንት አልኳችሁ? በሰባት የመቅረዝ መብራት መካከል። እነዚህ መብራቶች ማን ናቸው? እኔና እናንተ እኮ ነን። ሰባቱ አብያተ ክርስቲያናት እኮ ናቸው። ታዲያ ሊቃውንት ምን አሉ? ዛሬ ጥበብ ቤቷን ሰራች፣ ሰባት ምሰሶዎችን አቆመች። ልክ እንደ መቅረዝ ቤቱ እኛ ነን። ሰባቱ ምንድናቸው? ፊታችን ላይ ያሉ ሰባቱ አዕማደ ጥበብ ናቸው። ስንት አይኖች አሉን? አረ ነገሩ ያዟቸው። ስንት ጆሮ አለን? ስንት የአፍንጫ ቀዳዳ አለን? ስንት አፍ አለን? በድምሩ ስንት ሆነ? ሰባት። በሰባቱ የመቅረዝ መብራት መካከል ቆሞ ነበር አለ። ዛሬ
ኢየሱስ ክርስቶስን የማያዩ አይኖች የታወሩ ናቸው። የሱን ድምጽ የማይናፍቁ ጆሮዎች፣ የማይሰሙ ጆሮዎች የደነቆሩ ናቸው። የሱን መዓዛ የማያሸቱ አፍንጫዎች የተደፈኑ ናቸው። ስጋውን የማይበሉ ደሙን የማይጠጡ የሱን ምስጋና የማይናገሩ ከናፍሮች ድዳዎች ናቸው። ስለዚህ በሰባቱ የመቅረዝ መብራት መካከል እንደተመላለሰ እናየው ዘንድ ደምግባት የለውም እንዳለ ሁሌ ሕማሙን አይናችን ሊሰማ ሊያይ፣ ጆሮአችን ሊሰማ፣ አፍንጫችን መዓዛውን ሊያሸት፣ አፋችንም ምስጋናውን ሊናገር ይገባልና እግዚአብሔር አይነ ልቡናችን ይግለጥልን። በሉቃስ 24:16 ላይ ነገር ግን እንዳያውቁት ይላል አይኖቻቸው ተይዘው ነበረ። እነ ቀሌዮጳ እኮ ናቸው። አይናቸው ተይዞ ነበር፣ አላወቁም። በኋላ በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። አይናቸውም ተከፈተ፣ አወቁትም፣ እርሱም ከነርሱ ተሰወረ ይላል። ዛሬ ስጋውን ስንበላ ደሙን ስንጠጣ ምኑን እናስባለን? ሕማሙን እናስባለን፣ መከራውን እናስባለን፣ በአጭር ቁመት በጠባብ ደረት መመላለሱን እናስባለን። መስዋዕቱ ከቤተልሔም ወደ ቤተ መቅደስ ሲመጣ ስናየው በቤተልሔም ግርግም የተወለደው ህብስተ ሕይወት ክርስቶስ ትዝ ይለናል። ቤተ መቅደስ ገብቶ ሲሰዋ ስናየው ቀራንዮ ላይ በመስቀል ተሰቅሎ ስጋውን ሲቆርስ ደሙን ሲያፈስ እናያለን ማለት ነው። ስለዚህ በእውነት ስጋውን ስንበላ ደሙን ስንጠጣ እነ ሉቃስ እነ ቀሌዮጳ አይናቸው እንደተከፈተ የኛም አይን ይከፈታል። አይነህ በውበቱ ንጉሱን ያዩታል እንዳለ ኢሳይያስ በእውነት ይሄንን እንመለከታለን። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር አይሁን እና ይሄን ስለዚህ ውበቱ በተለይ ሰሎሞን ይቀጥላል። የራሱን ጸጉር ያደንቃል። ርዕሱ ወርቀ ቄፋዝ፣ ራሱ አለ ምዝምዝ ወርቅ ነው፣ ቆንዳላውም የተዝረፈረፈ ነው፣ እንደ ቁራ ጥቁረትም ጥቁር ነው ይላል። ቅድም ማንን ይመስላል ካለ በኋላ መኃልየ 5:11 ላይ ራሱ አለ ምዝምዝ ወርቅ ነው ይላል። ምዝምዝ ወርቅ ጽሩይ እንደሆነ የቤተ ክርስቲያን ራስ የምእመናን ራስ ኢየሱስ ክርስቶስም ምንድነው? ጽሩየ ባህሪ ነው። ጸጉሩ አለ የተትረፈረፈ ምንም አይነት ሽበት ያልተቀላቀለው እንደ ቁራ የጠቆረ እንደሆነ፣ አዎ ሽበት እርጅና ነው። በዘመነ ሐዲስ ለምእመናን የሰጠው ጸጋ የተትረፈረፈ ብልየት የሌለበት እርጅና የሌለበት ሐዲስ ስጦታ አዲስ ጸጋ ነውና ሰሎሞን ይመለከተዋል። ለዚህ ነው ኢሳይያስ 40:31 ላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም አለ። አዎ ጸጉር እኮ መኖሩ ምን ስላለ ነው? ክርስቲያኖች ምናችን ስላለ ነው ጸጉራችን መኖሩ? የራስ ጸጉር ራስ ስላለ ነው አይደለ? ምእመናንም መብዛታቸው በቤተ ክርስቲያን ራስ በክርስቶስ ነውና ጥቁር ነው ይላል። ግን በዮሐንስ ራእይ ደግሞ ነጭ አረገዋል። ራእይ 1:14 ላይ ራሱና የራስ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበር ይላል። ብሉ የሞኤል ነው ማለት ነው። ቅድመ ዓለም የነበረ ነው። አልፋ ነው፣ ኦሜጋ ነው፣ ቀዳማዊ ነው፣ ዳህራዊ ነው፣ ርዕስ ነው፣ ማይለቅት ነው፣ ፍጻሜ ነው፣ ራስ ነው። ስለዚህ በእውነት ይሄ ይደነቃል። ሰሎሞን ይቀጥላል። ቁጥር 12 ላይ አይኖቹን ያደንቃል። አይኖቹ አለ በሙሉ ፈሳሽ አጠገብ እንዳሉ በወተት እንደታጠቡ በፈሳሽ ውሃ አጠገብ እንደተቀመጡ እንደ ርግቦች ናቸው ይላል። አቤት እንዴት ያስደስታል! ርግብ ነው ይላል። ርግብ ምንድናት? ሀዳጊተ በቀል ናት። ምእመናንን የሚያይበት አይኑ የክርስቶስ አይነ ምህረት ነው። በአይነ ምህረቱ ይመልከተን። ይህ አይኑ የምህረት አይን ነው። ከመርግብ አለው እንደ ርግብ ነው ይላል። እንደ ርግብ ነው ይላል። አያስደንቅም? ማቴዎስ 9:36 እንዲህ ይላል፣ ብዙ ሕዝብም ባየ ጊዜ አይኖቹ አያችሁ የምህረት አይኖች ናቸው፣ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው ይላል። ተመልከቱ፣ በአይነ ምህረቱ ይመልከተን። ከመርግብ ይለዋል። ይሄን አይን ማሰብ ያስፈልጋል። ዮሐንስ 8 አላነበባችሁም? ቁጥር 10 ላይ ሴቲቱን ሊወግሯት ደንጊያ አዘጋጅተው ሳሉ
ቀና አለ፣ ተመለከተ። ከሴቲቱ በቀር ማንንም ባላየ ጊዜ ከሳሾችሽ ወዴት ሄዱ አለ። አረ የፈረደብሽ የለምን ይላታል። አንድም ስንኳ አለች። ምን አለ? አልፈርድብሽም፣ ሂጂ፣ ካሁን ጀምሮ ደግመሽ ኃጢአት አትስሪ ይላል። እንዲህ አይነት የምህረት አይን ነው ያለው አምላካችን ክርስቶስ። ጴጥሮስን ካደው፣ ነገር ግን ዞር ብሎ በፍቅር አይኑ ሲመለከተው ጴጥሮስ አልቻለም። ሄዶ ምርሮ ያለ ለቅሶን ምን አለ? አለቀሰ ይላል። ቁጥር 13 ላይ ሰሎሞን እንዲህ አለ፣ አዕይንቲሁ ከመኮከበ ጽባህ እለ ይጼድላ፣ አይኖቹ አለ እንደ አጥቢያ ኮከብ ያበራሉ ይላል። እስቲ አይኖቹ በሉ እስቲ፣ እንደ አጥቢያ ኮከብ ያበራሉ ይላል። ተመልከቱ። ይህ አይነ ምህረት አይነ መዓትም ይሆናል። አምላካችን ክርስቶስን እንዳናሳዝን መጠንቀቅ አለብን። ራእይ 1:14 ላይ አይኖቹ ይላል እንደ እሳት ነበልባል ነበሩ ይላል። ይሄ መዓት ነው፣ ይሄ ቁጣ ነው። ሰሎሞን ደግሞ እንደ አጥቢያ ኮከብ ነበሩ ይላል። ስለዚህ በአይነ ምህረቱ እንዲያየን ሁልጊዜ መማፀን አለብን። ሰሎሞን ይቀጥላል ቁጥር 13 ላይ ስለ ጌታ ነው በሙሉ የሚናገረው። መኃልየ ላይ መላትይሁ ከመሪህ ያፈው እለ ይፈርያ ያፈዋተ፣ ጉንጮቹ አለ ሽቱን የሚያፈሱ የሽቱ መደብ ናቸው ይላል። ምኖቹ? ጉንጮቹ። እፍረት ሙዝ ነው፣ ጣፋጭ ሽቱ ነው። ኢየሱስ ክርስቶስ ወልድ ሆይ ይጼኑ ዘርቤነ ሙዘ፣ ልጅ ወንድሜ አለ ሰሎሞን። ሽቱ ይሸታል ይላል። ምን ይሸታል? ሽቱ ምንድን ነው? መዓዛ ነው። ክርስቶሳዊ የሆነ መዓዛ ክርስቲያኖች አለን። ሁሌ መዓዛን ስናስብ ይሄን ማሰብ ያስፈልጋል። ጳውሎስ በሁለተኛ ቆሮንቶስ 2:15 ላይ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን ይላል። ምንድነን አለ? ምንድነን አለ? መዓዛ ነን ይላል። መዓዛ ነን ይላል። ግን ይሄን ጉንጭ ደግሞ በአንጻሩ ኢሳይያስ በምዕራፍ 50 ቁጥር 6 ላይ ጉንጭን ለጠጉር ነጮች ሰጠው፣ ፊቴንም ከውርደትና ከትፋት አልመለስኩም ይላል። ፊቱን በጥፊ መቱት ነበረ፣ ምራቃቸውን ፂቅ እያደረጉ ይተፉበት ነበረ። ይሄንን ማሰብ ለኔና ለናንተ ይገባል። ሰላም ለመላትይከ እለ ይፈርያ ያፈዋተ ከመሪህ ያፈው ዘይጼኑ ሩቀ ፍኖተ፣ ከሩቅ የሚሸት የሽቱ ተክል ሽቱን ለሚያፈሩ ጉንጮች ሰላምታ ይገባል ብላ ቤተ ክርስቲያን ሁሌ ንጉሷ ሕይወቷ ብርሃኗን ታመሰግናለች። መጨረሻ ሰሎሞን ይሄን የተናገረውን ተናግረው ያበቃለሁ። መኃልየ 5:13 ላይ ከንፈሮቹ እንደ አበቦች ናቸው፣ የሚፈስ ከርቤን ያንጠባጥባሉ ይላል። ተከወ ሞገስም ከናፍሪካ፣ ሞገስ ትምህርት ማለት ነው፣ ከከንፈሮች ፈሰሰ ይላል። ከክርስቶስ አንደበት የሚወጡ ቃላት ፈዋሽ ቃላት፣ የሚጠግኑ ቃላት፣ የምህረት ቃላት፣ የይቅርታ ቃላት ነበሩ። በማቴዎስ 12:19 ላይ ምን ይላል? አይከራከርም፣ አይጮህምም፣ ድምፁን በአደባባይ የሚሰማ የለም፣ ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠ ሸንበቆን አይሰብርም። እግዚአብሔር ያሳያችሁ። የተቀጠቀጠ ሸንበቆ በቀላሉ ምን ይላል? ይሰበራል። እሱ ግን አይደለም። የሚጤስ የጧፍ ክርን አያጠፋም፣ እፍ ብትሉት ይጠፋል። እሱ ግን የተቀጠቀጡትን ያዘኑትን የሚጠግን የወደቁትን የሚያነሳ ቃል ነበረው። ከርቤ በማለት ገለጠው። ወልድ ሆይ ወልድ ወንድሜ ይጼኑ ዘርቤነ፣ ሽቱ ይሸታል አለ። ስለዚህ ቤተ ክርስቲያናችን ይሄንን ታስተምራለች ማለት ነው። ይሴኒ ላዩ ሙሉ ደዋለሚያው። ስለዚህ ክርስቲያኖች ሁልጊዜ ክርስቶስን በአይነ ልቡናቸው ያዩታል፣ በሰውነታቸው ላይ ያዩታል። ለምሳሌ ጳውሎስ ሁሉ በእርሱ ተጋጥመዋል ይላል። እስቲ በሉ ድገሙት። ሁሉ በእርሱ ተጋጥመዋል። እኛ በእርሱ ተጋጥመናል። ሰማዩ በእርሱ ተጋጥመዋል፣ ምድርም በእርሱ ተጋጥማለች፣ ባህርም በእርሱ ተጋጥመ ሁሉም በርቀትም በግዝፈትም በመታየትም ባለመታየትም ይልቁኑ ደግሞ የሰው ልጅ ምድራዊነትን ከሰማያዊነት ያስተባበረ በመሆኑ ሁሌ ክርስቶስ በሱ ላይ መታየት አለበት። ውበቱ አንደኛ። ለምሳሌ ተፈጥሯችንን እስቲ እንመልከተው።
በእግዚአብሔር አርአያና አምሳል ስንፈጠር እያንዳንዱ የደም ስራችን፣ እያንዳንዱ አጥንታችን፣ እያንዳንዱ ህዋሳችን ብዙ ምስጢር እንዲያስተምር ሆኖ እንጂ በዘፈቀደ የሆነ አይደለም። እግዚአብሔር ሰውን ከምድር አፈር አበጀው፣ በፊቱም ላይ ወይም በአፍንጫዎቹ የሕይወት እስትንፋስን እፍ አለበት ይላል። እስቲ አስተውሉ። እስቲ ለምሳሌ ክርስቶስን የምታዩበትን ነገር ባጭሩ ልንገራችሁ። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር አለ። ለምሳሌ ክርስቶስ አምላካችን፣ ሕይወታችን፣ ንጉሳችን ቀራንዮ ላይ የተሰቀለው በስንት ዓመቱ ነው? እስቲ የሚነግረኝ ከናንተ በስንት ዘመኑ ነው? በ33 ዘመኑ ነው። 33 ዓመት ከ3 ወር። የራስ ቅል የምትባል ጎልጎታ ላይ ተሰቀለ ይላል። የራስ ቅል እስቲ ያስቡት። የራስ ቅል ጎልጎታ ላይ በአንድ ወቅት ሊቀ ጠበብት አለቃ እያሌው ታምሩ በሰበኩት ስብከት ላይ እንዲህ ብለው ነበረ። የራስ ቅል ቀራንዮ ጎልጎታ የተባል እኛ ነን። ቀራንዮ ላይ አንዴ ነው መስቀሉ የተተከለው። በክርስቲያኖች ራስ ቅል ላይ ግን ሁሌ መስቀሉ እንደተተከለ ይኖራል ብለው አስተምረው ነበር። እውነት ነው። ሁሉ በእርሱ ተጋጥሟል። ዛሬ የራስ ቅላችን ጋር እስክንደርስ ድረስ እግዚአብሔር በተፈጥሮ ለእያንዳንዱ የሰው ልጅ ምን ሰጠው? 33 ቨርተብሬ፣ ይሄ ጀርባ አጥንት እዚህ ይኸው ራስ ቅላችን ላይ እስኪደርስ ድረስ ከዚህ ጀምራችሁ እስከዚህ ድረስ ቁጥሩ ስንት ነው? 33። እስቲ በሉ። ሳይንቲስቶች ሲያዩት ነው የደነገጡት። አሁን ባለው መሳሪያ አሁንማ ዘመኑ ረቆ ድሮ በመጻሕፍት የምናውቀው በአይናችን ማየት ቻልን ማለት ነው። በጣም የሚገርም ዘመን ላይ እኮ ነው የደረሰው። እግዚአብሔር ትላንትም አለ አሁንም አለ። ምን አሳልፎ ይኖራል? 33 እግዚአብሔር ያሳያችሁ እዚህ ድረስ የራስ ቅል ላይ እስኪደርስ ድረስ ማለት ነው። ይሄ አያስደንቅም? ስለዚህ በክርስቲያኖች ርዕሰ ልቡና ላይ ሁሌ መስቀሉ ምን ሆኗል? ተተክሎ ይኖራል። ደግሞ የሚያስደንቀው መስቀሉ የተተከለው ማን ጭንቅላት ላይ ነው? እስቲ ንገሩኝ። የአዳም ራስ ላይ ነው። ርዕሰ አዳም ላይ ነው የራስ ቅል። አይታችኋል አልሰሉ ላይ አንድ የራስ ቅል አይታችኋል። የጌታ ስቅለት ስር የራስ ቅል አዳም ነው። አዳም ስንተኛ ፍጥረት ነው? እስቲ ንገሩኝ። አይዟችሁ 22ኛ። በ22ኛው ስነ ፍጥረት ራስ ቅል ላይ መስቀሉ ተተከለ። እንዴ አሁን ደግሞ ዓለም ባላት ዘመናዊ መሳሪያ የሰው ልጅ ራስ ቅሉ ሲታይ ቁጥሩ 22 ነው። የሚገርመው ቁጥሩ ስንት ነው? 22 አጥንት ነው ያለው ስከል ቦንስ። አይገርምም? 7 ዕለታት እንዳሉ ደግሞ አጥንታችን የአንገት አጥንታችን 7 ብቻ ነው። ይሄ ያስደንቃል። እሱ አይደለም የበለጠ የሚያስደንቀው የሰው ልጅ ጭንቅላት ሲከፈት የታየው ነገር ከምናስበው በላይ ነው። እኔ በመሳሪያው በደንብ አይቼዋለሁ። የሰው ልጅ የራስ ቅል ሲከፈት ሳይንቲስቶቹን ያስደመመ የሰው ልጅ ለካ ከዝንጀሮ መጣ ምንለው የተሳሳተ ነው። የእግዚአብሔር ኤዶም ገነት ነው እንጂ ያስባለ እኮ ነው። ምን ተገኘ? ጭንቅላት ሲከፈት ክርስቶስ ራስ ነው፣ እኛ ሕዋሳቱ ነን። ስለዚህ ራስ ሲከፈት የእሱ ምሳሌ መታየት አለበት። ነጭ የሚመስል ጉግል አድርጉት እስቲ። ይሄን ሞባይል የያዛችሁ ቲክቶክ ወሬ ለማግኘት ነው እንዴ? ተጠቀሙበት። ጭንቅላት ውስጥ ምን አለ ብላችሁ ይዩት እስቲ። አርበር ቪቴ ሲከፈት ዛፍ፣ ነጭ ዛፍ ቅጠል እንደ ቅጠል አይጹቅ ያለው እና ሄሮድስ ለምሳሌ እሰግድለት ዘንድ ሲል መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ እንዳናገረው ለሳይንቲስቶቹም ይሄ ነው የሆነው። ይሄንንም አሉ ዝም ብለን አንሰይምም እፀ ሕይወት እንለዋለን ብለው ትሪ ኦፍ ላይፍ ብለው ሰየሙት። ምን ውስጥ? ጭንቅላት ውስጥ። ነርቮቹ ደግሞ ሲታዩ 12 ቅርንጫፎች ክሬኒያል ነርቭስ ስንት? 12። የሚደንቅ እኮ ነው። አነ ውእቱ ሐረገ ወይን ዘጽድቅ የሕይወት ሐረጋችን ወአንትሙ አይጹቂሁ እናንተ ቅርንጫፎች ናችሁ እንዳለ 12 ቅርንጫፎች።
ይህ ብቻ አይደለም፣ እንደገና ደግሞ ወተት የሚመስል ፈሳሽ፣ ማር የሚመስል ፈሳሽ ከውስጡ ሜላቶኒን ያመነጫል። ጉድ ነው እኮ በጣም ተደነቁ። ይልቁኑ ደግሞ በ33ቱ ከዚህ ጀምሮ እስከ ጭንቅላት ድረስ ከጭንቅላት ጀምሮ እስከ ጀርባ አጥንት ድረስ የሚፍለቀለቅ የሚወጣ የሚወርድ ጻዕዳ የሆነ ዘይት አለ ውስጣችን። ጉድ ነው። ደነቃቸው። ዘይት ይፈሳል እንዴ! ይሄን ስናስብማ ብዙ ነገር ማሰብ አለብን። ዮሐንስ በመልእክቱ የተናገረው ነው። እናንተ ከቅዱሱ ቅባት ተቀብላችኋል፣ ማንም ሊያስተምራችሁ አይገባም፣ እውነት ነው ይላል። እና ሳይንቲስቶቹ ምን አሉ? አሁንም መንፈስ ቅዱስ ነው ያናገራቸው ነው ምለው። ይሄንን አሉ ዝም ብለን አንሰይምም፣ ክራይስት ኦይል የክርስቶስ ዘይት ብለነዋል ብለው ጻጸደቁት። የማን ዘይት? ቅቡ ሳክሪስ የተቀደሰ ዘይት ብለዋል። በኦሪቱም ዘይት ጭንቅላት ራሴን በዘይት የቀባ ይላል። ራሴን በዘይት ቀባ ዳዊት እኮ ነው። ታዲያ እጃችንን ስንዘረጋ መስቀል። ይህ ብቻ አይደለም። እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር እንዳለ፣ ያም እውነት እንደሆነ ዲኤንኤ ደግሞ ሲመረመር ሌላ ደረጃ ገባ። ዲኤንኤያችሁ አላል እያንዳንዳችሁ መለያ ነው። አንድ ሰው ውሸት ሊዋሽ ይችላል፣ ልጅ አልወለድኩም ብሎ ሊክድ ይችላል። ግን እውነት ስለፈጠረን እውነት ነው። ዲኤንኤያችሁ ይመረመራል። ወንዶች ስትመረመር ልጁ ያንተ ነው ይላል። ውሸት የለም፣ እውነት ነው። እና የሰው ልጅ ዲኤንኤ ሲታይ እንደ መሰላል ነው፣ እንደዚህ ነው የሚሄደው። አቤት የእግዚአብሔር ስራ! ውስጡ ሴል ኒውክለሳችን ውስጥ 6 ቢሊየን ፊደል ተገኘ። ስንት ቢሊየን? የእግዚአብሔር መጻሕፍት ነን ለካ። መቅደስ ነን፣ ቅድስተ ቅዱሳቱ ነን። በኦሪቱ ምን አደረገ? ደብተራ ኦሪትን 3 ክፍል አድርጋለው። አደባባይ አጸደ ደብተራ ኦሪት፣ ቅድስተ ቅዱሳን ሊቀ ካህናቱ በዓመት የሚገባበት። እኛም የእግዚአብሔር አደባባይ ነን፣ የእግዚአብሔር መቅደስ ነን፣ ቅድስት ነን፣ የእግዚአብሔር ቅድስተ ቅዱሳን ነን። ለምን? ስጋ ነፍስ መንፈስ አለን። ስጋ ነፍስ መንፈስ እንደ ቅኔ ማህሌት እንደ ቅድስት እንደ መቅደስ አድርጎ ያከናወነንና ያ ፊደል ሲታይ እውነት ነው የምነግራችሁ። አንድ ፊደል ቢጎድል ሰው በክራንች እና በዊልቸር ነው የሚሄደው። እግዚአብሔር እንዴት አድርጎ እንዳጋጠመን ሁሉ በእርሱ ተጋጥሟል። በኋላ የእስራኤል ሳይንቲስቶች ነው ያዩት። በጣም ወሳኝ ነገር ነው የምነግራችሁ። ይሄ መሰላል ነው የሚመስለው። የሚገርማችሁ ውስጣችን ያለው ፊደል እንጻፍ ቢባል 50 ዓመት ይፈጅብናል። ውስጣቸው ያለው ይታያል። እና ምን በኖህ ዘመን ይሄንን ለመበታተን ነበር የወደቁት። ተውላጠ ዓለም አሳዩ የሚለው ይሄንን ነው። ይሄንን ስውር የእግዚአብሔርን ምስጢር አበላሽተው የሰውን ዘረመል ፈረስ በቅሎ ውስጥ የፈረሱን ዘረመል ደግሞ ሰው ውስጥ እየከተቱ ሌላ ፍጥረት ምድር መንገዷን እንድታበላሽ እግዚአብሔር አዝኖ የንፍር ውሃ ያመጣው በዛ ጉዳይ ነው። የተቀደሰ መዋቅር ነው። በኋላ ሲያዩት ይሄን ነገራችሁ አበቃለሁ። 10 በሉ 5 6 5 ከባድ ነገር ነው ረዳዋለሁ። ግን ብትረዱት እናንተም ዘመኑ ይሄ ሰጥቷቸዋል። ተራ ነገር ከምታዩ ይሄን ብታዩበት 10 5 6 5 ላይ እንደንትን ይሰራል። ይሄ መስንትን ብሪጅ አለ፣ ድልድይ ሰልፈሪክ አሲድ መዋር ነው። ብሪጅ 10 5 6 5 10 5 6 5 ሲያዩት እስራኤላውያን ናቸው፣ ብሉይ ኪዳን ያጠኑ ናቸው። እስራኤል ብቻ ይሁዲም አይደለም ክርስቲያኖችም አሉ። ይሄ ማወቅ ያስፈልጋልና ይሄማ እግዚአብሔር ዝም ብሎ ሰው ውስጥ አያስቀምጠውም። ስለዚህ እስቲ መጽሐፍ እንመልከት ብለው ዳዊት መዝሙር 118ን ገለጡ። መዝሙር ስንት 118 22ቱን አሌፋት 10 ላይ ዮድ እጆች ሰሩኝ አበጃጁኝ። ትክክል። 5ኛው ሄ 6ኛው ወ 5ኛው ፊደላቸው ሀ ነው። በእኛም በአበገደ በእነሱም ያንን ነው ወደ ተቀደሰው ፊደል የለወጡት። በኋላ የሃ ወሃ ማለት ያ በሉ እስቲ ህ
ዌ ህ ያህዌህ የሚለው እግዚአብሔር ስም ነው ማለት ነው። ስለዚህ አንድ ሰዓሊ ስዕል ስሎ ስሙን ጽፎ እንደሚፈርምበት እግዚአብሔርም እኛን ፈጥሮ ስሙን ነው ያተመብን። ያህዌህ ቀዲሙ ዜናውን በየውጣ እንተ የቲ ቀዳሜ ስሙ ለመድኃኒነ የመጀመሪያ ስሙን በየፊደል ነገረን። የሸዋ በእኛ ኢየሱስ ነገረን። ታዲያ ያህዌህ የሚባለው ስሙ ማን ነው? የማለት እጁን የዘረጋው ኢየሱስ ነው። ሀ መመልከቻ ነው። ወችንካሩ ነው። ኢየሱስን ተመልከት ነው። ችንካሩን ተመልከት። ስላንተ ቆስሏል፣ ደምቷል፣ ተገርፏል ነው። ስለዚህ ቤተ ክርስቲያናችን ሁልጊዜ ሕማሙን ሞቱን ንዜኑ ሞተከ እያለች ታስበዋለች። ምእመናን ልጆቿም ደግሞ ይሄን እንዲያዩ ሁሌ ታሳስባለችና በእውነት መጋቢት 27 ጥንተ ስቅለቱ ስለቀረበ ነው ይሄን ትምህርት ያስተማርኳችሁ። ስለዚህ በ27 ዋዜማ ላይ ነንና ቅዳሜ ምኑ እናስባለን? ችንካሩን እናስባለን። መራራ ሐሞት መጠጣቱን እናስባለን። መገረፉን እናስባለን። በጦር መወጋቱን እናስባለን። በደም የተጥለቀለቀ ወልዶ የጻዳው ቀይ ለምን ትቄህ አልባሲከ ለምን ቀይ ለበስክ? ለምን ሰውነት በደም ተታለለ? እነ ኢሳይያስ ያዩት የነበረውን ምናይበት ሳምንት ቀርቧልና ሁልጊዜ ይህን መከራው እንድናስብ አይናችን ሁልጊዜ ንጉሠ ሰማያት ወምድር ኢየሱስ ክርስቶስን እንዲመለከቱ አይናችንን እርሱ እንዲማርከው፣ ጆሮአችንን እሱ እንዲማርከው፣ አፍንጫው ቀዳዳዎቻችንን እሱ እንዲማርከው፣ አፋችንም እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላልና እንድናመሰግነው ቅዱስ ፈቃዱ ይሁንልን። ዛሬ መጋቢት 24 ታላቅ በዓል ነው። የአባታችን የተክለ ሃይማኖት በዓለ ጽንሰት የምናስብበት ነው። ረድኤታቸው በረከታቸው ይደርብን። እንደገና መጋቢት 24 ዘይቱን ማርያም እናታችን ቅድስተ ቅዱሳን ድንግል ማርያም ጉልላቱ ላይ ሆና የተገለጸችበትን በዓል ዛሬ በግብፅ ኦርቶዶክሳውያን ዘንድ በደማቅ ሁኔታ ይከበራልና ድንግል ማርያም እናታችን ረድኤቷ በረከቷ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ገባሬ ተአምር ጊዮርጊስ ቅዱስ